ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ መረጃው ለመላው ዓለም ይዳረስ ላይክ ሼር ማድረጋችሁ እንዳይዘነጋ ዛሬ በመረጃችን የተለያዩ ጉዳዮችን የምናስቃኛችሁ ነው የሚሆነው በተለይ ስለ ሰሚነሽ ኪዳነ ምህረት ሹክ የምንላችሁ መረጃ አለ ሰሚነሽ አንጎላ ቅድስት ኪዳነ ምህረት ጸሎት ሰማያዊ እናታችን ጋር ሄዳችሁ ድህነተ ስጋ ድህነተ ነፍስ ያገኛችሁ የተፈወሳችሁ አካላት ካላችሁ ምስክርነቱን በኮሜንት አስቀምጡ ላይክ እና ሼር ያደረጋችሁ ደግሞ ስትመለከቱ አልጎሪዝሙ ለመላው ዓለም ያዳርስና ቦታውን ሄደው የማያውቁ ማየት የሚፈልጉ የሚቃኙ የሚሽቱ ቀጠሮ ያዙት ደግሞ እንደሄዱ ይጋብዛል ቪዲዮ በቀጥታ ለነሱ እንዲደርስ አድርጉልኝ በዛ ስፍራ ላይ የተደረገ ተአምራት ምንድናቸው የታዩ ክስተቶች ምንድናቸው አስደናቂ ነገሮች ምን ታዩ ሰሚነሽ ኪዳነ ምህረትን ዛሬ የጉዟችን መቃኛ መዳረሻ አድርገናል ስለዚህ ላይክ አድርጉ VPN ያበራችሁ ተመልከቱ ላይክ ሼር ማድረግ እንዳይኖር ኦርቶዶክሳውያን ማለት ነው ከቶም ተባብረን እርስ በርስ እንተጋገዝ ነው ጥሩ የሚሆነው እኛ መረጃ እናመጣለን እና ተታዳርሱ ሌላውም ሰው ወደዛ ስፍራ እንዲሄድ እናደርጋለን ሰሚነሽ ኪዳነ ምህረት እንግዲህ አገራችን ኢትዮጵያ ላይ ከሚወደዱና ጥንታውያን ትንሽ ቆየት ካሉ በእድሜ ረዘም ያለ አመታትን ካስቆጠሩ በልዩነት ከሚቆጠሩ ቦታዎች መካከል መካናት መካከል አንዷ ናት ሰሚነሽ የምትሰሚ ማርያም ነሽ ኪዳነ ምህረት ድንግል እናታችን ነሽ አንጎላ ቅድስት ኪዳነ ምህረት ትባል ነበር አሁን ሰሚነሽ ኪዳነ ምህረት የሚል መጠሪያም አላት በዚህ በሰሚነሽ ኪዳነ ምህረት እጅግ ታላላቅ ተአምራት ይፈጸማሉ ብዙ ድህነተ ስጋ የሚገኙባቸው ስፍራዎች አሉ በስፍራው ሄደው ብዙዎች ምስክርነት ሰጥተዋል እጅግ በርካታ ካህናት ማህጠንታቸውን ይዘው ዲያቆናት መጾራቸውን ይዘው ደግሞ ታላላቅ ፈውሶች የሚደረጉበት ቦታ ነው በዚህ ቦታ ብዙዎች መሄድ ይቃኛ ይፈልጋሉ እንደመች ይሆን መሄደው እንደው እግዚአብሔር ሀገሬ ቢያበቃኝ ለአፈሬ ቢያበቃኝ ምትሉ አላችሁ እውነት ለመናገር የልቦናችሁን መሻት ከኃጢያት በቀር እግዚአብሔር ይፈጽምላችሁ ነው ምንለው እንደ ያሮስ ማለት ነው ስለዚህ ቤተሰብ ስትሆኑን እንደነዚህ አይነት ቦታዎች ከሰሚነሽ ውጪ ኢትዮጵያ ላይ የት ቦታዎች አሉ ስለ አቡነ ሐራ በቀጣይ ሰራላችኋለሁ ግን ላይክ ስታርጉ ቤተሰብ ስትሆኑ ነው አቡነ ሐራ የካንሰሩ ስፔሻሊስት የት ይገኛል ምን ታላላቅ ገቢረ ተአምራት ተፈጸሙበት እሱንም አስደምጣችኋለሁ ላይክ ሼር ያደረጋችሁ ትብብር አጋርነታችሁን የሳችሁ ቤተሰብ ስትሆኑ ነው አሁን ጉዟችንን ሰሚነሽ ላይ ስላደረግን በሰሚነሽ ኪዳነ ምህረት የተሰጡ ምስክርነቶች የታዩ ያሉ ተአምራት አስደናቂ ክስተቶች ምንድናቸው እስከ መጨረሻው ተከታተሉኝ ቪዲዮን ማሳያችሁ እኔ ምንም አላወራም አስደናቂውን ምስክርነት ዓለም እንዲያቀው ስለምንሻ ወደ ቪዲዮ በቀጥታ እናመራለን እናቴ ሰሚነሽ ደጅሽን የረገጠ ጸሎት ያደረገው ሰው አለ ልሳሳይ ገባ ስጋ ወደሙ ሳይቀበል አይሞትም አለ አመስግኑ ልንብላችሁ አይሞትም አለ ሌላው ደጅሽን የረገጠ ታምርሽን የሰማ ሰምቶ ያሰማው ሰው ወንድ 40 ቀን ሕፃን ሴት 80 ቀን ሕፃን ሐዋርያ ያደርግልሻለሁ አለ አመስግኑት ደጅሽን የረገጠ ሰው በትዳሩ በስራው በሕይወቱ ደስተኛ ሆኖ እንዲኖር አደርግልሻለሁ አለ አመስግኑት አደርግልሻለሁ አለ ይህን ሁሉ ቃል ኪዳን ከገባላት በኋላ ልጄ ወዳጄ ሆይ ያለችው ይሄ ብቻ ለኔ ለናት 9 ወር ከ5 ቀን በማህፀኔ አንተን በጀርባ ያዝዬ ከኢየሩሳሌም ወደ ግብጽ ተሰደጃለሁ እባክህን አለችው እናቴ አላት ደጅሽን የረገጠ ጸሎት ያደረገ ኪዳን ያደረሰ ቅዳሴ ያስቀደሰ ስጋ ወደሙ የተቀበለ ልጁን ክርስትና ያስነሳ ጋብቻውን እዚህ የፈጸመ ሰሚነሽ ብሎ በስምሽ ጿፍና ዕጣን የላከውን አለ አይወቀስም አይከሰስም ገነት አስገባልሻለሁ አለ እንግዲህ ታመስግኑ ገነት አስገባልሻለሁ ይቅር ላልለው ላልምረው ደጅሽን አላስረግጥብሽም ደጅሽን የሚረግጠው ሰው መርጬ ምራጩን ነው የምልክልሽ ደጅሽን ረግጦ ጸሎት ያደረገ ሰው ካለ ልመናውና ጸሎቱ ቢቆይ 3 ቀን ነው
ቢዘገይ ደግሞ 7 ቀን ነው አለ። አመስግኑት እባካችሁ። እግዚአብሔር ይመስገን። ገዳምሽን የረገጠ ንስሐ ሳይገባ ሥጋው ደሙ ሳይቀበል አይሞትም። እልል ብላችሁ አመስግኑ። ገዳምሽን የረገጠ ሰው አይወቀስም፣ አይከሰስም። ገነት አስገባልሻለሁ አለ ልጇ። እልል ብላችሁ አመስግኑ። ገዳምሽን የረገጠ በሥራው፣ በትዳሩ፣ በሕይወቱ ሁሉ ነገር ደስተኛ ሆኖ እንዲኖር አደርገዋለሁ አለ። አመስግኑ፣ አመስግኑ እልል ብላችሁ። ገዳምሽን የረገጠ ሰው ከብር ብጣሹን ከሳንቲም ከስካሹን የሰጠ ድንግል ማርያም ብሎ ስምሽን የጠራ እናቴ ድንግል ማርያም ብሎ ስምሽን የጠራ ታሪክሽን የሰማ ሰምቶ ያሰማ ወደ ገዳምሽ የመጣ ሱባኤ ያዘ ልጅ ወልዶ ክርስትና ያስነሳ ጋብቻውን እዚህ ፈጸመ ሰሚነሽ ብሎ መጥቶ ያለቀሰ እንዲህ ያለ ልጇ ጸሎቱን ላልሰማው ይቅር ላልለው እንደው ላልምረው ገዳምሽን አላስረግጠውም አለ። አመስግኑ፣ እልል ብላችሁ አመስግኑ። አስደሳች ዜና ከሰሚነሽ ኪዳነ ምሕረት ገዳም ለኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያላችሁ የተጨነቃችሁ፣ በተለያየ ችግር የተያዛችሁ፣ ስራ ያጣችሁ፣ በአጠቃላይ ህይወት የከበዳችሁ ሁላችሁም ምንም ሳትሳቀቁ እዚህ ጋር ባለው ስልክ በገዳሙ አባቶች ስልክ ደውላችሁ በያላችሁበት ሆናችሁ ጸሎት ማስያዝ ትችላላችሁ። እዚህ ድረስ መምጣት ካልቻላችሁ ማለት ነው። እንዲሁም መምጣት ከፈለጋችሁም በዚሁ ስልክ የገዳሙን ጉዞ ክፍል ማግኘት ትችላላችሁ። ሌላም ተጨማሪ ልዩ ልዩ መረጃዎችን ስለ ገዳሙ ማወቅ ትችላላችሁ ደውላችሁ እና ምንም አትፍሩ፣ ምንም አትሳቀቁ። ለመደወል በጣም ትሁታን አባቶች አሉ። በትህትና ነው የሚያናግሯችሁ። ጸሎት ይዙላችኋል። እንግዲህ መብራን ትርዳችሁ። እዚህ በምትመለከቱት አውደ ምሕረት ላይ መብራን ብዙዎችን ችግራቸውን አቅልላላቸው፣ ከመከራቸው ገላግላቸው፣ እንቆቅልሾቻቸውን ፈታላቸው። እዚህ አውደ ምሕረት ላይ ብዙዎች ቆመው መስክረውበታል። እናንተንም እናታችን ቅድስት ኪዳነ ምሕረት ለደጇ ታብቃችሁና ችግራችሁን አቅልላላችሁ፣ እንቆቅልሻችሁን ፈታላችሁ። ለምስክርነቷ አውደ ምሕረት ላይ ቆማችሁ እንድትመሰክሩ ታብቃችሁ። ይህንን መልካም ዜና ለሁሉም ኦርቶዶክሳውያን ይዳረስ ዘንድ ለተጨነቁት ለተቸገሩት ይደርስ ዘንድ ሼር ማድረግን አይርሱ። እንደዚህ አይነት አዳዲስ ወቅታዊ ኦርቶዶክሳዊ መረጃዎች እንዲደርሷችሁ ደግሞ ቤቱን ፎሎው አድርጉ። በተጨማሪ እኔ ደግሞ ዛሬ ጠዋት እዚህ በጣም ብዙ ካህናት ልብሰ ተክህኖ ለብሰው በጠዋቱ የኪዳነ ምሕረት ዕለት ነው። በጠዋቱ ጸሎተ ማኅፀን ሲያደርሱ ነበረ። የእመቤታችንን ተአምረኛና ፈዋሽ ስዕለ አድኅኖ ወጥቶ ሁላችንም ተባርከንበታል። ይህንን መርሐ ግብር እኔ ደግሞ ቀጥታ ከዚሁ አስተላልፌላችሁ ነበረ። በመጪው ደግሞ ቅዳሜና እሁድ እንዲሁ አይነት ተመሳሳይ መርሐ ግብሩን ተመሳሳይ አገልግሎቱን ከጠዋቱ 3 ሰዓት ጀምሮ ላይቭ አስተላልፍላችኋለሁ። እንደ እግዚአብሔር ፈቃድ መብራን በትረዳኝ የኔን ደካማውን ኃጢአቴን ድካሜን ሳትመለከቱ እናንተ የእመቤታችንን ድንቅ ስራ የእመቤታችንን ተአምር ተመልከቱና አደራችሁን በዛን ሰዓት ጠብቁና መካፈል ትችላላችሁ። በያላችሁበት ሆናችሁ ላይ ገብታችሁ መካፈል ትችላላችሁ። እሁድና ቅዳሜ ከጠዋቱ 3 ሰዓት ላይ መብራን ለዛ ቀን ትበለን። ሼር ኮፒ ሊንክ ካንጎለላ ማዶ ከተራራው አናት የክፉ ቀን ዋሴ እናቴ የምላት የምትራራልኝ አለችኝ አንድ ናት ስሟን ለጠየቀኝ ሰሚነሽ ናት። ነይ ነይ እምዬ ማርያም ነይ ነይ እምዬ ስትጠጣ ውስጧ እንዳለ ተበከለ። ሆስፒታል ሄደች፣ አልጋ ያዘች። እንደገና ሆስፒታል ውስጥ ሆዷ ታጥቦ ብዙ ነገሮቿ ተበለሻሽተው በ15 ቀኗ ወደ ገዳማችን መጣች። መምህር ከሰሚነሽ የወሰድኩት ጸበል እንዲህ አደረገ። ውስጤን ሁሉ በጣጠሰው። 15 ቀን ሆስፒታል ተኛው። ውስጤ ታጥቦ ነው የዳንኩት። ምንድነው ነገሩ ስትል
ኬትን የቀዳሽ ስንላት ከአጥሩ ውጪ ከቤተ መቅደሱ አጥር ውጪ ያሉ ልጆች ከወንዝ ኬሚካል የተቀላቀለበትን ጸበል ቀርተው ሰጥቷት ኖረዋል። በመከራ ዳነች። የዛሬ ሰዓት ትላንትና እሑድ ዕለት ይህንን ለሕዝብ ነገርን። ውጭ ላይ ሕዝቡ እየዘቀዘቀ እያፈሰሰ ውሃይት ጸበል አይደለማ፣ ከወንዝ የተቀዳ ኬሚካል ነው፣ እዋ ነው ያልተባረከ። ያንን ሲያፈሱ እዚሁ ሰፈር ያለ ልጅ ለቤተ መቅደሳችን ጠላት የሆኑ አንዳንድ ሰዎች አሉ። ፎቶ ያነሳና ቲክቶክ ላይ ይለቀዋል። ብዙ ሰዎች ግራ ተጋቡ። በማርያም እንድናገለግላችሁ አንጸባራቅ እንዲለብሱ አድርገናል። የሰሚነሽ ልጆች ናቸው። የገዳማችን ጸበል እዚህ አጥሯስ ከመኪና ስትወርዱ ለእኛ ብትሰጡ እኛ ሞልተን እናመጣላችኋለን። የትም ቦታ ሂዱ። በድንግል ማርያም ስም ለጸበል፣ ለጉልበት፣ ለተለያየ ምክንያት 5 ብር ብትከፍሉ 10 ብር ብትከፍሉ ጸበላችሁ ጸበል አይደለም፣ ውሃ እንዳይሆንባችሁ አደራ። እሺ በሉ፣ በማርያም እሺ በሉ። ኧረ በማርያም እሺ በሉ። የትም ገዳም ሂዱ፣ ገዳማችሁ መከበር አለባትና በማርያም ቃል ከሰጣችሁ ይዛችሁ እንዳትሄዱ፣ 5 ብር እንዳትከፍሉ። በየቲክቶኩ የሚነግሯችሁ ነገር ተቃዋሚ ናቸው። እናንተ ስትመጡ ይጠቀማሉ። ከሄዳችሁ በኋላ ለገዳሟ ጠላት የሚሆኑ ሰዎች እንዲህ። ለዚህ ነው ምሕረት በሚበዛበት ቦታ ኃጢአት ትበዛለች ይላል መጽሐፍ ቅዱስ። ምናልባት በተለያየ ሚዲያ ይህን መልእክት የምትቀበሉ ሰዎች እውነታው ይሄ ነው። አባቶች ናቸው የከለከሉት። የተዘረገፈው የፈሰሰው ጸበል አይደለም፣ ውሃ ነው፣ ኬሚካል ያለው ከወንዝ የተቀዳ ለክርስቲያኖች የማይጠቅም። እኛ እንናገራለን፣ እናንተ ደግሞ ስሙን እባካችሁ። እግዚአብሔር ከሁላችን ጋር ይሁን። ቲክቶከሮች ካላችሁ፣ ብዙ ተከታይ ያላችሁ ሰዎች የሰሚነሽ ኪዳነ ምሕረትን ቃል ኪዳኗን ልቀቁ። ብዙ ሰዎች መጥተው ፈወሱ። አገራችን ሰላም ያደርግልን፣ ይቆየን። ወስብሐት ለእግዚአብሔር። እልል ብላችሁ አመስግኑ፣ እልል ብላችሁ አመስግኑ። እናንተ የማሩን እምነት ግዙ ስንላችሁ አንዳንድ ሰው ምን ይላሉ? አይበቃችሁም እንዴ ይላሉ። ይኸው አንደበት ተከፈተ፣ አንደበት ተከፈተ። ከትላንትና በስቲያ አሳይተናችኋል። እውነትም ሰሚነሽ ኪዳነ ምሕረት ኦፊሻል ብላችሁ ብትገቡ የገዳሙን ትክክለኛ ሚዲያ ታገኛላችሁ። እዛ ላይ አለ። ምን ሆነሽ ነው? ብዙ ጊዜ ያምሽ ነበር። እሷ ትናገር አይደል? እቺ ሴት ስትመጣ ዘጠኝ ቀኗ ነው። እናት ናቸው፣ ምስኪን የገጠር እናት፣ አርሶ አደር፣ እንደናንተ ብልጥ ያልሆኑ በየዋህነት የሚኖሩ ልጅ የታመመባቸው ሰዎች፣ በሱስ በሲጃራ የተሰቃየ እንዲህ ነው። እናት እንዲህ ትሰራለች። አያችሁ፣ 10 ቀን ጠብቁ ብለን ነበረ። ትላንትና አንደበቷ ተከፈተ። መናገር አትችልም ነበረ እህታችን መናገር። በነጋሽ ሚዲያ የምትከታተሉ በሰሚነሽ ሚዲያ በሰሚነሽ እውነትም ሰሚነሽ በሀገር ውስጥም በውጭም ያላችሁ እናታችሁ ሰሚነሽ ኪዳነ ምሕረት አንደበት ከፈተች። አመስግኑ፣ እልል ብላችሁ አመስግኑ። ይኸው አንደበቷ የማትናገር ሴት ራሷ ስትናገር እንሰማታለን። እስቲ አጠር አድርገሽ ነገራችሁ። እንደምን አደራችሁ? አንደበቴ ከተዘጋ 7 ወር ሆኖኛል። እዚህ ከመጣው 9 ቀን የሆነኝ። የማር እምነቱን ጸበልን ቅባ ቅንድሉን አርቄ እንደጋ ነበር የምጠቀመው። በቅባ ቅንድሉ በማር እምነት በጸበል አንደበቴ ተፈታ። ልልልባቸው መስሎኝ
በማርያም እልል ብላችሁ እንዳታቆሙ፣ እልል ብላችሁ አመስግኗት። እጃችሁን ከፍ አድርጎ ክብር ለድንግል ማርያም፣ ክብር ለሰሚነሽ። እባካችሁ የጎደለባችሁ አመስግኑ እንድትሞላላችሁ እልል ብላችሁ። ሰሚነሽ ኪዳነ ምሕረት ለመሄድ ያሰባችሁ እኔ በቆይታዬ ስለኛ አባት ያየሁትና የታዘብኩትን ልንገራችሁ። እናንተም አይታችሁ እንደኔው ትታዘቡ ይሆናል። ከዛ በፊት ግን ሱባኤ ገብታችሁ የማታውቁ ከዚህ በፊት አሁን ሱባኤ ለመግባት ካስባችሁ ምን ማድረግ እንዳለባችሁ ልንገራችሁ በአጭር ደቂቃ ውስጥ። አንደኛው ንስሐ መግባት ነው። ሁለተኛው በሶ ቆሎ ስኳር መያዝ ያለባችሁ ነገር በሶ ቆሎ ስኳር መበጥበጫ 2 ጀሪካኖች፣ አንድ ለጸበል አንድ ለውሃ የሚሆናችሁ፣ እንዲሁም ሶፍት ወይም ማረብ እና የእጅ ባትሪ፣ ምንጣፍ፣ ብርድ ልብስ፣ ነጠላ፣ ቱታ ለመኝታና የበረከት ስራ ካለ ለስራ የሚሆን ቱታ፣ ለጸሎትም የተለየ ልብስ መሆን አለበት እና ለመኝታ የሚሆን ብርድ ልብስ መያዝ አለባችሁ እና ነጠላ ጫማ እና ገንዘብ በካሽ መያዝ አለባችሁ። ያው ሞባይል ባንኪንግ ማይሰራበት አካባቢ ሊሆን ይችላል እና መጽሐፍት፣ መንፈሳዊያን መጽሐፍት መያዝ አለባችሁ። መታወቂያ መያዝ አለባችሁ እና ማስታወሻ ደብተር ከነ እስክሪብቶ መያዝ አለባችሁ። የገዳሙን ታሪኮች፣ ህግጋቶች፣ አንዳንድ ነገሮች ለመመዝገብ ይጠቅማችኋል። ማድረግ ያለባችሁ ጥንቃቄ የገዳሙን ህግ መተግበር ነው። አውደ ምሕረቱ ላይ የሚነገረውን ወይም በገዳሙ በምትሄዱበት ገዳም ላይ ተጽፎ ያለውን ህግ ሁሉንም መተግበር ነው። እግዚአብሔር እንደረዳችሁ መጠን እና አለባበስ ክርስቲያናዊ አለባበስ መሆን ግዴታ አለበት። ወንዶች በተለይ ቁንጣ ለብሱ መዟዟር የተከለከለ ነው። በገዳም ውስጥ ያለ ነጠላ ራሱ መዟዟር የተከለከለ ነው። ለሴቶችም እንደዚሁ የሰውነት ቅርጽን የሚያሳይ ልብስ የተከለከለ ነው ገዳማት ላይ። ጸጉራችሁን መላ ማለት ወንዶችም ሴቶችም የጸጉራችሁን ሁኔታ ማስተካከል ነው። ሌላው የጸሎት ሰዓት ማክበር ነው እና የመጨረሻው ደግሞ መጸዳጃ በአግባቡ መጠቀም፣ ቆሻሻን እንደዚሁ ቆሻሻ መጣያ ቦታ ላይ ብቻ በመጣል። ይሄ ነው የገዳሙ ያሉት ውስጥ ህግጋቶች። ምንም የሚከብዱ ነገሮች አይደሉም። ትንሽ የጸሎት ሰዓት ላይ ለመጠበቅ ትንሽ እንቅልፍ ምናምን ያዳክማችኋል። እሱም በርታ በሉ። ሌላው ቀላል ነገር ነው። እግዚአብሔር እርዳችሁ። ይሄ ከዚህ በፊት ሱባኤ ይዛችሁ ለማታውቁ አሁን ለመሄድ ላሰባችሁ ነው ይሄኛው አሁን የነገርኳችሁ ሁሉ። እግዚአብሔር በነገሮች ሁሉ ይርዳችሁና ጥያቄያችሁ እናታችን ቅድስት ኪዳነ ምሕረት መልሳላችሁ ዳግም ተመልሳችሁ ለቤታችሁ በሰላም እንድትበቁ ትርዳችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ስለ ሁለተኛው መልእክቴ ሲሄድ ስለ ሰሚነሽ አባት ከመናገሬ በፊት አንድ ነገር ልንገራቸው። እኔ ብዙ ጊዜ ስለ መልካም ሰዎች ሚዲያ ስለሚያውቃቸውም ስለማያውቃቸውም በስውር እኔ በግል የማውቃቸው መልካም ስራ ሲሰሩ ማገኛቸው ሰዎች አሉና ቪዲዮ ልሰራላቸው ብዬ አስብና ምናልባት ይህንን ቪዲዮ ስሰራ ቪዲዮ ቫይራል ወጥቶ በዚህ ቪዲዮ ምክንያት ከንቱ ውዳሴ ቢፈትናቸውስ ከመልካም ስራቸው ቢያስተጋጉላቸውስ ዲያብሎስ ብዬ እተወዋለሁ ያንን ቪዲዮ መስራት። እና ብዙ ጊዜ ከመከርኩት በኋላ ነው ስለነኚህ ሁለት አባቶች ልናገር ያሰብኩት። አንደኛ ሁላችሁም የምታውቋቸው ናቸው። ርዕሰ ሊቃውንት አባ ገብረ ኪዳን አባታችን ናቸው። እንግዲህ በሳቸው ትምህርት ያረሰረሰ የለም። እኔም በጣም በትምህርታቸው ብዙ ተባርኬያለሁ። ሁሉንም መተግበር ቢሳነኝም እግዚአብሔር ይመስገን እሳቸውን የመሰለ ደግ አባት በዚህን ዘመን ስለሰጠን። እንግዲህ የአገልግሎት ዘመናቸውን እግዚአብሔር ረዥም ያድርግላቸው። እንደው ከእሳቸው የሚናፍቀን ነገር ቢኖር እኔ እንደው የጵጵስና ዘመናቸውን ማየት እናፍቃለሁ። እግዚአብሔር ለዛ ያብቃን፣ እኔንም ያብቃኝ። ሁለተኛው አባት ደግሞ እኚህ በሰሚነሽ ኪዳነ ምሕረት ያየዋቸው አባቶች ናቸው እና ይኸው ከንቱ ውዳሴ ስለማይጎበኛቸው ነው እነዚህን ሁለቱን አባቶችም ቪዲዮ ልሰራ ያሰብኩትና የሰሚነሽ አባት አሁን እዚች ጋር አጭር ቪዲዮ ላሳያችሁ። ያን እቺ ቪዲዮ ድንገት ነው ያገኘዋቸው። አርማታ ሊቦካ እየተዘጋጀን ነው። ቦታዋን እያጸዱት እንደዚህ ነው ግቢ ውስጥ የሚውሉት። ባዶ እግራቸውን ከሰው ጋር ተመሳስለው ነው የሚውሉት። እንደዚህ ጥምጣም የሚለብሱት የአገልግሎት ሰዓት ላይ አውደ ምሕረት ላይ አገልግሎት ሲኖራቸው ነው። በተረፈ ግቢ ውስጥ ቀን ስራ ሲሰሩ ችግረኛውን ሲያዳምጡ ሲያወያዩ ነው የሚውሉትና እግዚአብሔር ይመስገን። ከሳቸው በረከትን ከሄዳችሁ ሳትቀበሉ እንዳትመጡ አንድ ገጠመኝ ልንገራችሁ። አንዲት እናት እንደዚሁ ከአዲስ አበባ ሄዳሉ። ከመኪና እንደወረዱ
ልክ እሳቸውን ያያቸውና አቡሺ እና እስቲ እኔ ልጅ ምናምን እችን ሻንጣ አድርስልኝ ብሎ ያሸክሟቸዋል። እሳቸውም ሄደው ተሸከሙና ማረፊያቸው ድረስ አደረሷቸው። እኚህ እናት ደግሞ ቦርሳቸው ገባ ብሎ ብር አውጥተው እንካ እስቲ ምናምን እችን ያዝ ሲሉ እኚህ አባት አይ እዚህ እኮ አይቻልም እናታችን ገንዘብ መቀበል አይቻልም ይሏቸዋል። ምን ቸገረ እኔ አይደለም እሰጠን ካለሽ ይሏቸዋል። እሳቸውም አይ እናታችን በረከቶት ይድረሰኝ ጸልዩልኝ ብለዋቸው ይሄዳሉ። እና እኚህ ሴት አረፍ ብለው ምናምን ከቆይታ በኋላ የገዳሙ አባት እዚህ አሉ እና እዛ መናንያኑን ለመናንያኑ መቁነን የሚያቀርቡ እሳቸው ናቸው። ዋሻ የዘጉ አባቶችን የሚንከባከቡ እሳቸው ናቸው። እና እንደዚህ ችግረኛውን እየሰሙ የክርስትና ስም ተቀብለው ወስደው ለነኛ ዋሻ ለዘጉ አባቶች ያቀብላሉ፣ ያጸልያሉ ሲባል ይሰሙና እኛ አባት የገዳሙን አስተዳደር ለማናገር ቢሮ ይሄዳሉ። ቢሮ ሲሄዱ እኚህ አባት ደግሞ ቢሮአቸው ቁጭ ብለዋል እና እኚህ እናት ገብተው አቡሽዬ እዚህ የማገኘው ከስቲ አስተዳዳሪው የት አለ ይሏቸዋል። እና እሳቸውም አቤት እናቴ ምን ልርዳዎት ይላል። አትሰማኝም እንዴ አንተ አስተዳዳሪውን እኮ ነው የምልህ አስተዳዳሪው የት አሉ ሲሏቸው እኔ ነኝ እናታችን ሲሉ እኚህ ሴት እየደነገጡ በመድኃኒዓለም በጣም ደነገጡ። እኛ አባትም ተነስተው አረጋጓቸውና ውይይታቸውን ቀጠሉ። እስቲ የትኛው አባት ነው በዚህን ጊዜ ከመኪና ላይ ወርዶ ሻንጣ የሚሸከም ከመኪና የወረደ ሻንጣ ለዛው የ530 ዓመት ያስቆጠረ ገዳም አስተዳዳሪ ሆኖ እኛ ላይ የሰንበት ትምህርት ቤት አባል ስለሆንን ብቻ እንዴት እንደምንኮፈስ ሁላችንም ራሳችንን እናውቀዋለን። እና እኔ ከዚህ ታሪክ ላይ የተረዳሁት በቃ ክርስቶስ የተናገረው ወንጌል ቀጥታ በተግባር ቁጭ አድርገው አስተማሩኝ። በዚህ ታሪክ ውስጥ ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል የሚለው የክርስቶስን ወንጌል በቃ በተግባር ነው ያሳዩኝና ሁላችሁም ስትሄዱ እንደው እሳቸው ጋር ሳትደርሱ እሳቸውን በግላቸው ሳታናግሩ እንዳትመጡ። አናግራቸው የክርስትና ስማችሁን ሰጣችሁ ነው። እሳቸው ጊዜ ባይኖራቸው እንኳን ዋሻ ለዘጉ አባቶች የክርስትና ስማችሁን ያቀብሉላችኋል። እንደው የእሳቸው በረከት እንዳያመልጣችሁ፣ እሳቸውን ማዋራት እንዳያመልጣችሁ። ሌላ በእኛ አባት እኔ እንደው ቤተክርስቲያን አሁን በጣም በወለደችው ኮራች ብዬ ነው የማስበው። እንደው ቤተክርስቲያን በወለደችው ልጆች መቼ ነው የምትኮራው? እስከ መቼ ነው የወላድ መካን ሆና የምትቀረው ብዬ እንገበገብ ነበር። እንደው ራሴን ጨምሮ በጣም የማንረባ ካንቶች ስለሆነ ለቤተክርስቲያን ምንም የማንረባ ስለሆነ፣ በእኛ አባት ግን እኔ ቤተክርስቲያናችን በጣም ትኮራለች ብዬ ነው የማስበው። አይታችሁት ከሆነ በሁለቱም በኩል መጠለያ አለ። ቤተክርስቲያን ግቢ ውስጥ እስገቡ ግቢው ጽድት ያለ ነው። መጠለያዎቹ ጂ+2 ናቸው። ከተማ ውስጥ እንደዚህ አይነት ቤተክርስቲያን የለም። እንደዚህ አይነት ጽዳት ያለው ቤተክርስቲያን የለም። እዛ ገጠር ውስጥ እንደዚህ ይገኛል ተብሎም ጭራሽ አይታሰብም። እና ጂ+2ዎቹ ከግቢ ውስጥ ስትገቡ መጠለያዎች ናቸው። ከኋላው በኩል ስትሄዱ ግራውንዶቹ በዚህ በኩል ምግብ ቤት፣ የገዳሙ ምግብ ቤት፣ በዚህ በኩል ንዋያተ ቅዱሳት፣ በዚህ በኩል የገዳሙ ዕቃ ቤት፣ በዛ በኩል የወንዶች አዳራሽ ናቸው እራሳቸው ማለት ነው። በዚህ በኩል ስትመጡ፣ በውስጥ በኩል ስትመጡ ደግሞ የምዕመናን መጠለያ ናቸው። በጣም ጽድት ተደርገው የተሰሩ አሁን የሚጠናቀቀው በቅርቡ የተጠናቀቀው አዳራሽም እንደዚሁ ጽድት ተደርጎ የተሰራ ስፋቱ እንደ የወንዶችን አዳራሽ እስቲ እዩት። እዚህ ቀበናታችሁ የሀብታም ቤት ሰገነት እኮ ነው የሚመስለው። ይሄ እኮ የጸበልተኛ አዳራሽ አይመስልም። እና እንደዚህ የሚሰራ ሰውን ደግሞ ሁልጊዜ ታውቃላችሁ ምቀኛ ይበዛበታል። እንደዚህች አይነት ፎቶ ስትዞር አይቼ ነው እችን ፎቶ የለጠፍክ። እግዚአብሔር ልቦና ይስጥ። ምቀኝነትም አያችሁ። እሳቸውስ እንደው እግዚአብሔር ይመስገን፣ እግዚአብሔር ባርኳቸው፣ መቤታችን ባርካቸው፣ እዛ ቦታ ላይ መርጣ አስቀምጣቸዋለች። እንደው እኛንም እግዚአብሔር ተባረኩ ሲልን ነው እዛ ደጇን እንድንረግጥ የተፈቀደልንና የሄዳችሁ ሁላችሁም እንዳያመልጣችሁ፣ ከሳቸው በረከት ሳታገኙ እንዳትመጡ። ሰሚነሽ ኪዳነ ምሕረትን ማገዝ መደገፍ እንፈልጋለን ለምትሉ ደግሞ 1023 28 61 81 2 የገዳሟ አካውንት ነው። 0912 16 28 78 ላይ ደግሞ የክርስትና ስማችሁን እንዲሁም ችግራችሁን ቴክስት ብቻ አድርጉላቸው። እኚህ አባት ስማችሁን ዋሻ ለዘጉ አባቶቻችን ያሳልፉላችኋል። ይሄ እንደ ፕሮቴስታንቶቹ ጋር በስልክ ጸልዩልን ወዘተ የሚባል ነገር አይደለም። በጣም ልዩነት አለው። የፕሮቴስታንቶቹ ገንዘብ ክፍያ ያለው ይናል ካላመጣ ምንም አይደረግልም ነው የሚባለው። እኛ ጋር ግን በነፃ ነው። የተቸገራችሁ ሁላችሁም ቴክስት ማድረግ ብቻ ነው የሚጠበቅባችሁ።
ባላችሁበት ሆናችሁ እዛ ጸሎት ይያዝላችኋል። እናንተ ደግሞ እዚህ ሆናችሁ እናቴ ኪዳነ ምሕረት እያላችሁ ታለቅሳላችሁ። እንግዲህ መብራን ከፈቀደችላችሁ ሁሉንም ነገር አራግፋላችሁ ለደጇ ለምስክርነት ትበቃላችሁ ማለት ነው። እግዚአብሔር አምላክ ሁላችሁም ጋር ይሁን። ሁላችሁም እመብርሃን የልቦናችሁን መሻት ከኃጢአት በስተቀር ተፈጽመላችሁ። መልካም ቀን ይሁንላችሁ። ሼር ኮፒ ሊንክ አይረሳ። የተወዳችሁ የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር በማድረግ ትብብር አጋርነታችሁን በማሳየት